ትምህርት ስለ ሼፕ ኤንድ ሙቭመንት ኦፍ ዘ እርዝ ይሆናል ማለት ነው። የመሬት ቅርጽና የመሬት እንዲሁም እንቅስቃሴዋ የሚለውን የማስረዳችሁ ይሆናል ማለት ነው። እሺ እዚህ ጋር ኮምፒተንሲ ያለ ኮምፒተንሲ ማለት ማወቅ ያለባችሁ ነገር ነው። አፍተር ስተዲንግ ዚስ ለሰን ይሄን ለሰን ከጨረስን በኋላ ዩ ዊል ቢ ኤብል ቱ ማወቅ ያለባችሁ ነገር ወይም ደግሞ ዩ ዊል ቢ ኤብል ቱ የምትችሉት ነገር ምንድን ነው? ኢቫሉዌት ዘ ሼፕ ኤንድ ሙቭመንት ኦፍ ዘ እርዝ ኤንድ ዜር ኢፌክት። ምንድን ነው ማወቅ የምትችሉት? ሼፕ ቅርጿን፣ የመሬትን ቅርጽ ፕላስ ደግሞ ሙቭመንት እንዴት እንደምትንቀሳቀስ፣ ዘ እርዝ ዜር ኢፌክት ኢፌክቱ ምንድን ነው? ሉክ መሬት በመንቀሳቀሷ ምክንያት የሚኖር ኢፌክት አለ፣ ውጤት አለ ማለት ነው። በሸፖ በቅርጿ ምክንያት የሚኖር ውጤት አለ። ሶ እሱን ነገር ታውቃላችሁ ማለት ነው። እሺ ዘ ሼፕ ኦፍ ዘ እርዝ የእርዝ ቅርጽ። ስታርት አፕሊኬሽን መነሻ ጥያቄዎች አሉ። ዋት ኢዝ ዘ ሼፕ ኦፍ ዘ እርዝ የእርዝ ቅርጽ ምን ይመስላል ይለናል። ሃው ካን ዊ ፕሩቭ ዘ ሼፕ ኦፍ ዘ እርዝ እንዴት ነው ማረጋገጥ የምንችለው? ሃው ካን ዊ ፕሩቭ ፕሩቭ ማለት ማረጋገጥ ነው። ስለዚህ እንዴት ማረጋገጥ እንችላለን? ፕሩፍ ማድረግ እንችላለን የእርዝን የመሬትን ቅርጽ። ቀጣዩ ኳት ኤቪደንስ ምንድን ነው መረጃችን? ኤቪደንስ ማለት መረጃ ነው። ኢዝ ዜር ዘ እርዝ ኢዝ ስፌሪካል መሬት ስፌሪካል ወይም ክብ ለመሆኑ ምንድን ነው መረጃችን? ሶ እነዚህ ቅድሚያ የሚጠየቁ ጥያቄዎች ናቸው። እነዚህ ጥያቄዎች ለምንድን ነው የሚጠይቃችሁ? እዚህ ቦታ ላይ እናንተ ይህን ትምህርት ከመማራችሁ በፊት ምን ያክል ታውቃላችሁ የሚለውን ነገር ለማወቅ ነው ማለት ነው። ነገር ግን የእነዚህ ጥያቄዎች መልስ ዲፕሊ ይዘረዘራል ማለት ነው። እሺ ሌላው ደግሞ ምንድነው እዚህ ጋር there are the words you should try to learn እዚህ ጋር ወርዶች አሉ for this lesson በዚህ lesson ላይ የምትማሯቸው ማለት ነው። ቶፕ 8 words እነዚህን ወርዶች በደንብ ነው የምንማረው በዚህ ርዕስ ላይ spheroid rotation revolution season axis orbit equinox solstice so እነዚህን ወርዶች እዚህ ጋር ያሉ ወርዶች ማለት ነው በቀጣዩ ላይ በደንብ የምናያቸው ነው የሚሆነው ማለት ነው። እሺ እርዝ ኢዝ ዋን ኦፍ ዘ 8 ፕላኔት ኢን አወር ሶላር ሲስተም እርዝ እንግዲህ ስንተኛዋ ፕላኔት ነች? ከዘጠኙ ፕላኔቶች ውስጥ ማለት ነው። 9 ፕላኔቶች ናቸው በአጠቃላይ ያሉት። ድሮ 9 ፕላኔቶች ነበር ተብለን የተማርነው። አሁን ደግሞ አንዷ ፕላኔት ተቀንሳ ያው ከዚህ በፊት በደንብ አስረድቻችኋለሁ አንዷ ፕላኔት እንዴት እንደተቀነሰች ማለት ነው። እና በአሁኑ ሰዓት 8 ፕላኔቶች ናቸው ያሉት። መሬት ከዛ ውስጥ ዋን ኦፍ አንደኛዋ ነች ማለት ነው። ኢን አወር ሶላር ሲስተም በእኛ ሶላር ሲስተም። ሶላር ሲስተም ማለት ምንድን ነው? ፀሐይና በፀሐይ ዙሪያ ያሉ ነገሮች በአጠቃላይ ሶላር ሲስተም ይባላል። ዘ እርዝ ሼፕ ይለናል። የእርዝ መሬት ኢዝ ኖት ፐርፌክትሊ ራውንድ። ፐርፌክትሊ ማለት ራውንድ ማለት ክብ ማለት ነው። ክብ ትክክለኛ ክብ አይደለም። ክብ ሲባል ለምሳሌ ኳስ ብትወስዱ አሁን ምንድን ነው? ፐርፌክትሊ ራውንድ ነው። ፐርፌክትሊ በቃ ትክክለኛ ክብ ነው ማለት ነው። መሬት ግን እንደዚህ አይነት ቅርጽ አይደለም ያላት። ትክክለኛ የሆነ የክብ ቅርጽ የላትም ማለት ነው። ሞላላ አይነት ቅርጽ ነው ያለው። ኢት ኢዝ ስላይትሊ ግሬተር ሬዲየስ ምንድን ነው? ስላይትሊ ማለት ትንሽዬ ማለት ነው። ግሬተር ሬዲየስ አት ዘ ኢኩዌተር። ኢኩዌተር ላይ ሬዲየሷ የተወሰነ ግሬተር ትልቅ ነው ማለት ነው። ከሌላው አካሏ የተወሰነ ትልቅነት ያሳያል። የት ላይ? ኢኩዌተር ላይ። ኢኩዌተር ማለት የምድር ወገብ። የምድር ወገብ ማለት ምንድን ነው? የመሬት መሀለኛው ፓርት ማለት ነው። መሬት እንደዚህ ከሆነች የምድር ወገብ የምንለው እዚህ አካባቢ ያለው ሶ መሀል አካባቢ ላይ ሬዲየሷ ትልቅ ነው፣ ትወፍራለች ማለት ነው። ትወፍራለች መሬት ምንድን ነው? ኢት ኢዝ አን ኦብሊት ስፌሮይድ። ይሄ ነው የመሬት ትክክለኛ ቅርጿ ይሄ ነው ማለት ነው። ክብ ነው ማለት አንችልም። ምንድን ነው? ኦብሊት ስፌሮይድ ወይ ደግሞ ስፌሪካል ሼፕ ነው። ምን ማለት ነው? ይሄ ኦብሊት ስፌሮይድ ማለት ምንድን ነው? እዚህ ጋር ያብራራልናል። እርዝ ዳዝ ኖት ሃቭ ፐርፌክት ስፌሪካል ሼፕ። አሁንም እርዝ ማለት ነው ፐርፌክት የሆነ ትክክለኛ የሆነ የክብ ቅርጽ የላትም። ክብ ቅርጽ የላትም። ቅርጿ ምንድን ነው? እዚህ ጋር እንደተገለጸው ኦብሌት ስፌሮይድ ነው።
ኦብሌት ስፌሮይድ ነው። ኦብሌት ስፌሮይድ ማለት መሀል ላይ አበጥ ያለ መሀል ላይ ሰፋ ብሎ ዳርና ዳር ላይ ደግሞ ምን የሆነ ነው ጠበብ ያለ ወይም ጠፍጠፍ ያለ ማለት ነው። ይሄ ምን ይባላል? መሀል ላይ ሰፋ ብሎ ጫፍ አካባቢ ላይ ደግሞ ጠበብ የሚል ቅርጽ ምን ይባላል? ኦብሌት ስፌሮይድ ይባላል ማለት ነው እንጂ መሬት ፐርፌክት ስፌሪካል ሼፕ ወይ ደግሞ ፐርፌክትሊ ራውንድ አይደለችም። ቀጥተኛ ክብ ትክክለኛ ክብ አይደለችም ማለት ነው። ይሄ የሆነበትን ምክንያት ይነግረናል። ዚስ ኢዝ ዱ ቱ ይሄ የሆነበት ምክንያት ግራቪቴሽናል ፎርስ ምን አለ? ስበት አለ፣ ትሳባለች መሬት ማለት ነው። ኮዝድ ባይ እርዝ ሮቴሽን እርዝ ሮቴት በምታደርግበት ሰዓት እርዝ ሮቴት ታደርጋለች፣ ትሽከረከራለች በራሷ ዛቢያ ላይ። ሮቴሽን ሲባል በራሷ ዛቢያ ቦታ ሳትቀይር ማለት ነው። ሁለት አይነት ነገር ነው ያለው። ሮቴሽን ማለት ቦታ አትቀይርም፣ አንድ ቦታ ሆና መሽከርከር ነው። ሪቮሉሽን ከሆነ ግን ቦታ ትቀይራለች ማለት ነው። በፀሐይ ዙሪያ ነው የምትዞረው ቦታ እየቀያየረች። ስለዚህ በእርዝ ሮቴሽን ምክንያት መሬት ትሳባለች፣ በፀሐይ ትሳባለች፣ በሌሎችም በጨረቃም ትሳባለች። በዛ ምክንያት ነው ማለት ነው ሸፖ ፐርፌክትሊ ራውንድ ወይ ደግሞ ፐርፌክትሊ ስፌሪካል ያልሆነበት ምክንያት። አስ ሪዛልት ይላል በዚህ ምክንያት ኢት ኢዝ በልጊንግ ኢን ዘ ሚድል። ሉክ በልጊንግ ማለት አበጥ ያለ የት ጋር? ሚድል መሀል ላይ አበጥ ይላል። ዌር አስ ስላይትሊ ፍላተንድ ጠፍጠፍ ይላል ደግሞ ስላይትሊ ትንሽ ማለት ነው። ስላይትሊ ማለት በትንሹ ነው። ኖርዝ ኤንድ ሳውስ ፖል በኖርዝ እና ሳውስ ፖል ላይ በሰሜን እና በደቡብ ዋልታ ላይ ደግሞ ምንድነች? ፍላተንድ ነች ማለት ነው። ጠፍጠፍ ትላለች ማለት ነው። ሶ ይሄ የሆነችበት ምክንያት ምንድነው? ግራቪቴሽናል ፎርስ ነው ማለት ነው። በግራቪቴሽናል ፎርስ ምክንያት ምንድነው? ሚድል ላይ በልጊንግ ናች፣ ኖርዝ እና ሳውስ ፖል ላይ ደግሞ ፍላተንድ ነች ማለት ነው። ሌላኛው ኤቪደንስ ኦፍ ኤርዝ ሼፕ ምንድነው? ኤቪደንሳችን መረጃችን ምንድነው? እሺ ሶ የእርዝን ሼፕ ከላይ ነግሮናል። መረጃውን ደግሞ እዚህ ጋር ሊነግረን ነው ማለት ነው። there are various physical evidence various የተለያየ ፊዚካል ኤቪደንሶች መረጃዎች አሉ። ዛት ፕሩፍ የሚያረጋግጥ the earth shape የመሬትን ቅርጽ is not perfectly spherical ትክክለኛ ክብ ላለመሆኗ የሚያረጋግጥ ሞላ ላይ ቅርጽ እንዳላት ማለት ነው የሚያረጋግጥ መረጃ አለ። ፐርፌክትሊ ስፌሪካል አይደለችም ግን ጠፍጣፋም እንዳልሆነች ያረጋግጣል። ጠፍጣፋ አይደለችም፣ ትክክለኛ የሆነ ክብም አይደለችም፣ ነገር ግን ሞላ ላይ ቅርጽ አላት። መረጃችን ደግሞ ምንድነው? the shape of the earth ይላል የመሬት ቅርጽ where flat disk ጠፍጣፋ ቢሆን ኖሮ ነው። ፍላት ዲስክ ማለት ጠፍጣፋ ቢሆን ኖሮ ዘን ምን ይፈጠር ነበር? ራይዚንግ ሰን ፀሐይ ስትወጣ would have been seen ትታይ ነበር at all place በሁሉም ቦታ at the same time በተመሳሳይ ጊዜ ማለት ነው። መሬት ጠፍጣፋ ብኮን ኖሮ ማለት ነው ፀሐይ ልክ ስትወጣ ፀሐይን እናያት ነበር በሁሉም አካባቢ። ነገር ግን ለምሳሌ ፀሐይ እኛ ጋር ስትወጣ ሌላ ሀገር ስትወጣ ትታይ። እዚህኛ አካባቢ ወይም እኛ ኢትዮጵያ ላይ ፀሐይ ስትወጣ እናያታለን፣ አሜሪካኖች ግን ስትወጣ አያዋት። ይሄ የሆነበት ምክንያት ምንድነው? መሬት ጠፍጣፋ ስላልሆነች ነው ማለት ነው። ጠፍጣፋ ብትሆን ኖሮ ፀሐይ እዚህ ስትወጣ ስናያት አሜሪካም ያሉ ሁሉም ምድር ላይ ያሉ ሰዎች በሙሉ ያያዋት ነበር። ያ ግን አልሆነም። but this does not happen ይሄ ነገር ግን አልተከሰተም ማለት ነው። ፀሐይ ስትወጣ ሁሉም ሰው ማየት አልቻለም። place in the east በምስራቅ በኩል ያሉ ሰዎች rising the sun earlier ሲ ያዋታል። the rising sun ስትወጣ earlier መጀመሪያ የሚያዋት ማን ናቸው? በምስራቅ በኩል ያሉ ሰዎች ናቸው የሚያዋት ማለት ነው። ሶ በምስራቅ በኩል ያሉ ሰዎች ፀሐይን መጀመሪያ ስትወጣ ያዋታል። ይሄ የሆነበት ምክንያት ፀሐይ ሮቴት ስታደርግ ከምዕራብ ወደ ምስራቅ ነው የምትዞረው። ሶ መጀመሪያ የምስራቁ በኩል ነው ወደ ፀሐይ የሚታየው። በፀሐይ በኩል የሚሆነው የመሬት ክፍል መጀመሪያ ምስራቁ ክፍል ነው። ሶ በምስራቅ በኩል ያሉ ሰዎች ፀሐይን ስትወጣ ያዩዋታል ማለት ነው። when ship approaches the land ship ማለት ጀልባ ነው። approaches the land ወደ መሬት ሲቀርብ it is funnel
እየቀረበ ሲመጣ ወደኛ እየቀረበ ሲመጣ ፈነል ኦር ማስት ፈነል የሚባለው ምንድነው? የጭስ መውጫው ማለት ነው። ወደ ላይ ከፍታ ስላለው ኢሲን ይታያል። ፈርስት መጀመሪያ ጀልባው ወደኛ እየቀረበ ሲመጣ ከሩቁ ነው ማለት ነው። መጀመሪያ የምናየው የጭስ መውጫው ነው። ከዛ በኋላ ዘንድ ሁል ማለት ሙሉ ፓርቱ ይታያል። ከዛ በኋላ ያ ማለት እዚህ ጋር ምንድነው? መሬት ምንድነች? ክብ መሆኗን ለማሳየት ነው። if the earth had been flat አሁን እዚህ ጋር ፍላት ብትሆን ኖሮ the all ship ሁሉም ማለት ነው ሁሉም ክፍሉ የሽፑ ወይ ደግሞ የጀልባው ሁሉም ክፍሉ would have been ይታይ ነበር at the same time በተመሳሳይ ጊዜ ፍላት ብትሆን ኖሮ ሁሉም የጭስ መውጫውን በሉት ከስር ያለውን ፓርት በሉት ሁሉም በተመሳሳይ ጊዜ ይታይ ነበር። ግን ያ አልሆነም። ምንድነው የሆነው? መጀመሪያ የጭስ መውጫው ይታያል። ከዛ ቀስ በቀስ ሙሉ አካሉ ይታያል። ለምንድነው? መሬት ክብ ስለሆነች። ክብ ፐርፌክትሊ ክብ አይደለችም፣ ግን የክብ አይነት የሞላላ አይነት ቅርጽ ስላላት ማለት ነው። እንደዛ አይነት ቅርጽ ስለሆነ መጀመሪያ ጀልባው ከስር ሲመጣ ይታያል። ከዛ ወደ ላይ ወደኛ ጋር እየቀረበ ሲሄድ መጀመሪያ የጭስ መውጫው ይታያል። ከዛ ቀጥሎ ሙሉ አካሉ ይታያል። ይሄ አንድ መረጃ ነው። this evidence proof that ይህ መረጃ ፕሩፍ ያረጋግጣል the earth shape የመሬት ቅርጽ not flat ምን እንዳልሆነች ጠፍጣፋ አይደለች። ቅርጿ ምንድነው? ኦብሌት ስፌሮይድ ማለት ከላይ ምን ብሎናል? ኦብሌት ስፌሮይድ ማለት መሃል ላይ ምን አበጥ ያለች ወፈር ያለች፣ ከዛስ ወደ ዳር አካባቢ ላይ የተወሰነ ጠፍጣፍ ያለች። እሺ the following illustration shows የሚከተሉት ዲያግራሞች shows that ያሳያቸዋል the actual shape ትክክለኛ የመሬትን ቅርጽ the earth looks like earth ምን እንደምትመስል this illustration helps you ይህ እዚህ ጋር የምታዩት ማለት ነው። ይሄ እዚህ ጋር የምናየው ስዕል ይሄ የመሬት ትክክለኛ ቅርጿ ይሄ እዚህ ጋር ይሄኛው ሼፕ ኦፍ ይሄኛው ትክክለኛ አይደለም። ይሄኛው ቅርጿ ትክክለኛ አይደለም። ትክክለኛ ቅርጿ ይሄ ነው። እነዚህ የመሬት ትክክለኛ ቅርጾች ናቸው። ኦብሊክ ስፌሮይድ ይሄ እዚህ ጋር ኤክስፔክቴሽን ይላል። ግምቱ ይሄ ነበር። መጀመሪያ የሚገመተው ይሄኛው ነበር። ሪያሊቲ ትክክለኛው ግን የመሬት ቅርጽ ይሄ ነው ማለት ነው። this illustration helps you have a better understanding ማለት በደንብ እንድትረዱት ያደርጋቸዋል ስዕሉ ይለናል። on the shape of the earth ስለ መሬት ቅርጽ እዚህ ጋር በደንብ እንድትረዱ ያስችላችኋል ማለት ነው። እዚህ ጋር እንደምታዩት እሺ። ስለዚህ የመሬትን ቅርጽ አይተናል። የመሬት ቅርጽ ምንድነው ከተባላችሁ ምንድነው የመሬት ቅርጽ? ኦብሊክ ስፌሮይድ ነው። መሃል ላይ ያበጠ ዳርና ዳር ላይ የተወሰነ ጠፍጣፋ አይነት ቅርጽ ያላት እንደማለት ነው። አሁን ደግሞ ሙቭመንት ኦፍ ዘ እርዝ ነው፣ የመሬት እንቅስቃሴ። እሺ እዚህ ጋር ስታርትአፕ ኩዌሽን አለች፣ የመነሻ ጥያቄ አለ። የመነሻ ጥያቄው ላይ ዋት አር ዘ እርዝ ሙቭመንት ይለናል። እርዝ ሙቭመንት ምንድን ነው? የመሬት እንቅስቃሴ ሲባል ምንድን ነው? ዋት ኢዝ ዘ ዲፈረንስ ቢትዊን ሮቴሽን ኤንድ ሪቮሉሽን? የሮቴሽን እና የሪቮሉሽን ዲፈረንስ ልዩነት ምንድን ነው ይለናል። ኤክስፕሌን አሁንም አብራሩ ይለናል። ሃው ሮቴሽን ኤንድ ሪቮሉሽን ሮቴሽን እና ሪቮሉሽን አፌክት ያላቸው ተጽዕኖ ዴይ ቀናቶች ላይ፣ ይር አመቶች ላይ፣ ሲዝን ወቅቶች ላይ ምን አይነት ተጽዕኖ አለው? ሃው ሎንግ ማለት ምን ያክል ጊዜ ዳዝ ኢት ቴክ ይወስዳል ፎር ዘ እርዝ ለመሬት ቱ ሮቴት ኦን ኢትስ አክሲስ መሬት በአክሲሷ ላይ በራሷ ዛቢያ ላይ ለመዞር ምን ያክል ጊዜ ይፈጅባታል ይለናል። 24 ሰዓት ይፈጅባታል። 24 ሰዓት ይፈጅባታል። በፀሐይ ዙሪያ ለመዞር ደግሞ ምን ያክል ጊዜ ይፈጅባታል? 365 1/4 ቀናቶች ይፈጅባታል። ይሄ ግን ወደፊት በደንብ ስለሚብራራ እሺ ሉክ የመጀመሪያው there is nothing ይላል፣ ምንም ነገር የለም ይላል። nothing ምንም ነገር የለም። ስቴሽነሪ የቆመ ነገር ማለት ስቴሽነሪ ማለት in the universe በዩኒቨርስ ላይ ምንም የቆመ ነገር የለም። ሁሉም ነገር በእንቅስቃሴ ላይ ነው ማለት ነው። the ፕላኔቶች the moon ጨረቃ other heavenly body ሌሎችም
ትልልቅ አካላቶች ማለት ኢን ዘ ዩኒቨርስ ላይ ሮቴት ሪቮልቭ ይሽከረከራሉ፣ ሪቮልቭ ይዞራሉ። አት ዲፈረንት ስፒድ በተለያየ ፍጥነት ማለት ነው። ሁሉም የራሳቸው ፍጥነት አላቸው። እርዝ መሬታችን የኛ መሬት ሃዝ ቱ ሙቭመንት ሁለት አይነት ሙቭመንት እንቅስቃሴዎች አሏት። ዚዝ ሙቭመንት እነዚህ እንቅስቃሴዎች ምን ይባላሉ? ሮቴሽን እና ሪቮሉሽን ይባላሉ ማለት ነው። እሺ ሮቴሽን ማለት ምንድን ነው? ሮቴሽን ማለት ዘ ሙቭመንት ኦፍ ዘ እርዝ ኦን ኢትስ አክሲስ አክሲሷ ላይ ማለት ነው። አክሲሷ ላይ እሺ እዚህ ጋር ሮቴሽን እና ሪቮሉሽን ማለት ምንድን ነው? እሺ እሱን አንድ ጊዜ ላሳያችሁና ስለ ሮቴሽን እና ሪቮሉሽን። እሺ እዚህ ጋር ሉክ እዚህ ጋር ተመልከቷት። እዚህ ጋር ፀሐይ አለች። አሁን መሬት ምን እያደረገች ነው? አሁን እየዞረች ነው ማለት ነው። እንደዚህ እየዞረች ነው። ይሄ ማለት ቦታ እየቀያየረች ነው። እዚህ ጋር እንደምታዩት ቦታ ትቀያየራለች። ይሄ ምን ይባላል? ሪቮሉሽን ይባላል። ቦታ ስቀይር ሪቮሉሽን ሪቮሉሽን ይባላል ይሄ። እሺ ይሄ ሪቮሉሽን ነው የሚባለው። እዚህ ጋር እንደምታዩት ሮቴሽን የምንለው ቦታ አትቀይርም፣ ባለችበት ቦታ ብቻ ነው የምትሽከረከረው። እዚህ ጋር ተመልከቱ። እዚህ ጋር እንደምታዩት እንደዚህ ነው የምትዞረው፣ እየዞረች ነው። እንደዚሁ ላይ ሆና እንደዚህ ትዞራለች ማለት ነው። ቦታ ግን አትቀይርም። አንድ ቦታ ሆና መዞር ማለት ነው። ይሄ ምን ይባላል? ሮቴሽን ይባላል። ሮቴሽን አንድ ቦታ ሆና ስትሽከረከር ሮቴሽን መሽከርከር ይባላል። ፀሐይን ደግሞ ቦታ እየቀያየረች ፀሐይ ስትዞራት ደግሞ ሪቮሉሽን ይባላል። እዚህ ጋር የመጀመሪያው ምንድን ነው? ሮቴሽን። ሮቴሽን ኢዝ ዘ ሙቭመንት ኦፍ ዘ እርዝ ኦን ኢትስ አክሲስ ነው ብለናል። ሮቴሽን የምንለው በአክሲሷ ላይ መዞር ነው፣ በራሷ ዛቢያ ላይ ማለት ነው። ዘ እርዝ ቴክስ አባውት 24 ሃወር ቱ ኮምፕሊት ዋን ሮቴሽን። አንድ ጊዜ ዙራ ለመጨረስ አንድ ጊዜ ተሽከርክራ ለመጨረስ 24 ሰዓት ነው የሚፈጅባት። 24 ሰዓት ይፈጅባታል። እርዝ ሮቴትስ ፍሮም ከየት ወዴት ነው የምትዞረው? ከምዕራብ ወደ ምስራቅ ነው የምትዞረው። ዘ ሰን አፒርስ ቱ ራይዝ ኢን ዘ ኢስት ሴትን ኢን ዘ ዌስት። ስለዚህ አፒርስ ሰን ፀሐይ፣ ራይዝ ኢን ዘ ኢስት በኢስት ትወጣለች፣ ሴትስ ትገባለች በዌስት። አፒርስ ይመስለናል። አፒርስ ማለት ትመስላለች እንደማለት ነው። በምስራቅ ወጥታ በምዕራብ የገባች ትመስላለች። ለእኛ ነው እንደዛ የሚመስላል እንጂ ፀሐይ አንድ ቦታ ናት ያለችው፣ አትንቀሳቀስም። የምትንቀሳቀሰው መሬት ናት ማለት ነው። መሬት ምንድን ነው? እዚህ ጋር ይህን ስዕል ተመልከቱት። እዚህ ጋር ለምሳሌ ፀሐይ እዚህ ጋር ነው ያለችው። እሷም ፀሐይ አትንቀሳቀስም። ይቺ መሬቷ ግን ትዞራለች። ሉክ አሁን በዚህ በኩል ይሄኛው ፓርት ፀሐይ አግኝቷል ማለት ነው። ይሄኛው ፓርት ደግሞ ጨለማ ነው። ከዛ ዙራ እንደዚህ ደግሞ ተሽከርክራ ደግሞ በዚህ በኩል ትመጣለች። ደግሞ ምን ይላል? የሆነው ፓርት ፀሐይ ይሆናል፣ የሆነው ፓርት ጨለማ ይሆናል ማለት ነው። ለምሳሌ ባትሪ ኳስ ያዙና ባትሪ አብሩበት። በአንደኛው በኩል ምን ይሆናል? ኳሱ በአንደኛው በኩል ብርሃን ይሆናል፣ በጀርባ ደግሞ ጨለማ ይሆናል። ልክ እንደዛ ማለት ነው። መሬትም እንደዛ ነው ማለት ነው። ይሄ በራሷ ዛቢያ ላይ ስትሽከረከር ቀንና ሌሊት ይፈጠራል ማለት ነው። እሺ ዘን ምን ይለናል? ኢትስ አክሲስ ኦፍ ሮቴሽን ቲልትድ ያጋደለ ነው። አት አን አንግል ኦፍ 23 1/2 ያጋደለ ነው። መሬት ቀጥ ያለች አይደለችም ማለት ነው። እንደዚህ ያጋደለች ነገር ናት። አያችሁት እንጂ ቀጥ ያለች አይደለችም፣ ታጋድላለች ማለት ነው። አክሲሷ ማለት እዚህ ጋር አክሲስ አላት መሀል ላይ። ይሄ ነገር እንደዚህ ያጋደለ ነገር ነው ማለት ነው። ቀጥ ያለ አይደለም። እንደ ባህር ዛፍ ቀጥ ያለ ወይ አይደለም ማለት ወይ ደግሞ ቀጥ ብሎ የተኛ ነገርም አይደለም። እንደ ባህር ዛፍም ቀጥ ብሎ የቆመ አይደለም፣ ወይ ደግሞ መሬት ላይ እንደተጋደመ እንጨት ቀጥ ያለ ሳይሆን ምን ያለ ነው? እንደዚህ ኢንክላይንድ ነው ማለት ነው። ያጋደለ ነገር ነው። በስንት? በ23 ዲግሪ። ነገር ግን ፐርፔንዲኩላር ቱ ዘ እርዝ ኦርቢት የሚባለው መሬት ምን ታደርጋለች ብለናል? ሪቮልቭ ታደርጋለች፣ ትዞራለች። ፀሐይን ማለት ነው። ስትዞር ግን
መንገድ አላት። መንገዷን አትስትም። መንገዷን ከሳተች ምን ይፈጠራል? ከሌላ ፕላኔት ጋር ትጋጫለች ማለት ነው። ሶ መሬት ላይ ያሉ ህይወት ያላቸው ነገሮች በሙሉ ይጠፋሉ ከተጋጨች ማለት ነው። ግን እሷ ምንድነው ኦርቢቷን ጠብቃ ነው የምትሄደው። ኦርቢቷን አትለቅም። ሶ ያ የምትሄድበት መንገድ ምን ይባላል? እርዝ ኦርቢት ይባላል። ሶ እዚህ ጋር ምንድን ነው የሚለን? አክሲሷ የመሬት አክሲሷ ዛቢዋ ማለት ነው በ23.1/2 ዲግሪ ያጋደለ ነው። ፕላስ ደግሞ ፐርፔንዲኩላር ይሰራል። ከእርዝ ኦርቢት ጋር 90 ዲግሪ ይሰራል። እሺ ዚስ ቲልት ኢንፍሉዌንስስ አሁን ማጋደሏ እርዝ ማጋደሏ ኢንፍሉዌንስ ተጽዕኖ አለው። ምን ላይ? አማውንት ኦፍ ዴይላይት። ለምሳሌ የዴይላይት ላይ የቀን ቀን ያለው የፀሐይ መጠን ቴምፕሬቸሩ ላይ ማለት ሙቀቱ ላይ ተጽዕኖ አለው ማጋደሏ። እንዲሁም ደግሞ አዘር ዌዘር ፓተርን ሌላም የአየር ንብረት ላይ ተጽዕኖ አለው ቲልት መሆኗ ማለት ነው ማጋደሏ። ፍሮም ሲዝን ቱ ሲዝን ከወቅት ወቅት ይለያያል ማለት ነው። ሶ የተለያየ የፀሐይ መጠን የተለያየ የሙቀት መጠን እንዲፈጠር ያደረገው አንዱ ምንድን ነው? ማጋደሏ ነው፣ ቲልት ማድረጓ ነው። ካልሆነ ምን ይሆን ነበር? የተለያየ ለምሳሌ ዛሬ ሞቃት ከሆነ ነገ ብርድ ይሆናል። የሆነ አካባቢ ሙቀት ካለ የሆነ አካባቢ ብርድ ይሆናል። እንደዚህ እንዲሆን ያደረገው ምንድን ነው? የፀሐይ ማጋደል ነው። ፀሐይ ቲልት ባታረግ ኖሮ መሬት ባታጋድል ኖሮ ምን ይሆን ነበር? ሁሌ ሙቀቱ ተመሳሳይ ነበር የሚሆነው። የሆነ አካባቢ በጣም ሞቃት ይሆናል፣ ወይ ደግሞ የሆነ አካባቢ በጣም ብርዳማ ይሆናል። እሺ በዚህ ምክንያት የሙቀት መቀያየር የዝናብ መቀያየር በማጋደሏ ምክንያት ነው ማለት ነው። ሌላኛው ኢፌክት ኦፍ እርዝ ሮቴሽን። አሁን ኢፌክቱ ምንድን ነው? ሮቴት ማረጓ መሽከርከሯ ኢፌክቱ ምንድን ነው ስንል እሺ ስታርት አፕሊኬሽን ላይ ዋት ኮዝ ዴይ ኤንድ ላይት ቀንና ጨለማ እንዲሆን ቀንና ሌሊት እንዲፈጠር ያደረገው ምንድን ነው ይለናል። The rotation of the earth are the following effects. የመሬት ሮቴሽን የሚከተሉት ውጤቶችን ያመጣል። የመጀመሪያው ዴይ ኤንድ ላይት ነው፣ ቀንና ሌሊት መፈጠር ማለት ነው። እዚህ ጋር እንደነገርኳችሁ በዚህ በኩል ያለው ፀሐይን ስለሚያገኝ በዚህ በኩል ብርሃን ይሆናል። በጀርባ በዚህ በኩል ያለው ደግሞ ምን ይሆናል? ጨለማ ይሆናል ማለት ነው። ልክ ኳስ ላይ እንደ መብራት ነው። መብራቱን ወይም ባትሪውን እንደ ፀሐይ አስቡት። ከዛ ኳሱ ላይ ስታበሩት በሆነ ፓርት ምን ይሆናል? ቀን ይሆናል። በጀርባ ደግሞ ሌሊት ይሆናል። ሮቴሽን ክሬትስ ይለናል። ሮቴሽን ክሬት ይፈጥራል። ዳሩናል ሳይክል የቀን ሳይክል ማለት ነው። የቀን ዑደት ቀን ሌሊት፣ ሌሊት ጨለማ፣ ቀን ሌሊት፣ ቀን ሌሊት ማለት ነው። ይሄ ምን ይባላል? ዳሩናል ሳይክል ይባላል። ላይት ኤንድ ላይት እና ዳርክነስ፣ ቀንና ዳርክነስ ማለት ጨለማ። ፕላስ ደግሞ ቴምፕሬቸር ኤንድ ሁሚዲቲ ቼንጅ ሌላም ለውጥ ያመጣል። ቴምፕሬቸር ሙቀቱ ይለያያል። ሁሚዲቲ እርጥበቱ ቼንጅ ለውጥ ያመጣል ማለት ነው። ስለዚህ ይሄ የሮቴሽን ውጤት ነው። ምን ሌሊትና ቀን መሆን፣ የሙቀት መቀያየር፣ እንዲሁም ደግሞ የሁሚዲቲ የእርጥበት መቀያየር፣ ይሄም በምን የመጣ ነው? በሮቴሽን ምክንያት ነው። አት ዘ ኤርዝ ሮቴት መሬት ስትሽከረከር ኦን ኢትስ አክሲስ በራሷ ዛቢያ ላይ ሃፍ ኦፍ ዘ ኤርዝ የመሬት ግማሽ ፓርቱ ፌስስ ወደ ሰን ወደ ፀሐይ ይዞራል ማለት ፀሐይን ያገኛታል። የመሬት ግማሹ ፓርት ሃፍ ኦፍ ዘ ኤርዝ ፌስስ አዌይ ፍሮም ዘ ሰን። አሁን ደግሞ ሃፍ ኦፍ ዘ ኤርዝ የመሬት ግማሹ ክፍል አዌይ ፍሮም ዘ ሰን ፀሐይን አያገኝም ማለት ነው። ግማሹ አካሏ ፀሐይን ያገኛል፣ ግማሹ አካሏ ደግሞ ፀሐይን አያገኝም። በዛን ሰዓት ፀሐይን ያገኘው ቀን ይሆናል፣ ፀሐይን ያላገኘው ደግሞ ጨለማ ይሆናል ማለት ነው። ሃይ ኤንድ ሎው ቲድ ይሄ ደግሞ የባህር ማዕበል ማለት ነው። የባህር ማዕበል ብዙ ጊዜ ሰምታችሁ ታውቃላችሁ። ጀልባ ተገለበጠች ይላል። ስደተኞች ለምሳሌ ወደ ሳውዲ ወደ አረብ ሀገር ሲገቡ ጀልባ ተገልብጣ ይሄን ያህል ኢትዮጵያኖች ሞቱ ምናምን ይባላል። በምን? በባህር ማዕበል ምክንያት ማለት ነው። ከፍተኛ የባህር ማዕበል ካለ ጀልባዋን ይገለብጣታል።
ሶ ይሄ ስለሱ ሊነግረን ነው ማለት ነው። ሃይ ኤንድ ሎው ታይድ የሚለው የባህር ማዕበል ማለት ነው። ስለዚህ ሃይ ኤንድ ሎው ታይድ ሃይ ከሆነ የባህር ማዕበል አለ፣ ሎ ከሆነ ደግሞ ባህሩ ከፍተኛ ግፊት የለውም ማለት ነው። የባህር ማዕበል ማለት ከፍተኛ ግፊት ሲኖር ሃይ ሲሆን፣ ሃይ ታይድ ከተባለ ከፍተኛ የባህር ማዕበል አለ ማለት ነው። ሎ ታይድ ከሆነ ደግሞ የባህር ማዕበሉ የለውም፣ ግፊት የለውም፣ ባህሩ ወይም ውሃው ግፊት የለውም ማለት ነው። እዚህ ጋር ምን ይለናል? ሃይ ኤንድ ሎው ታይድ ኢዝ ዘ ሪዛልት ኦፍ የምን ውጤት ነው? ግራቪቴሽናል ፑል ቢትዊን ዘ ሰን ኤንድ ዘ ሙን። ይሄ በስበት ኃይል የሚመጣ ማናቸው? የሚስቡት ፀሐይና ጨረቃ ናቸው። ማንን? መሬትን ማለት ነው። ሶ ይሄ ሃይ ኤንድ ሎው ታይድ የሚመጣው በመሬት በፀሐይና በጨረቃ መሳብ ምክንያት ነው። መሬትን ስለሚስቧት ይሄ ነገር ይከሰታል ማለት ነው። ሶ በሚስቧት ሰዓት ምንድን ነው? ለምሳሌ በጣም ምስባት ጨረቃ ናት። ምክንያቱም ጨረቃ ለመሬት ስለምትቀርብ ማለት ነው። በዚህ ሰዓት ውሃው አካባቢ በምትስብበት ሰዓት ማለት ነው ውሃው አንድ ቦታ ይከማቻል። በዛን ሰዓት ነው ማዕበሉ የሚፈጠረው ማለት ነው። ወይን ዘ እርዝ ሮቴት በምታደርግበት ሰዓት ዘ ሰን ኤንድ ዘ ሙን ፑልስ ኢት፣ ሰንና እንዲሁም ደግሞ ሙን ጨረቃ ይስቧታል። ሮቴት ስታደርግ ወደ እነሱ ትቀርባለች ማለት ነው። የሆነ ፓርቷ ወደ እነሱ ይቀርባል ሮቴት በምታደርግበት ሰዓት። በዛን ሰዓት ነው እንግዲህ ውሃው አንድ ቦታ የሚከማቸውና ማዕበል የሚያስነሳው። however one of the force is usually stronger than the other። ነገር ግን ይለናል አንደኛው ኃይል በአብዛኛው ጊዜ ስትሮንገር ከማን? ከሌላው ስትሮንግ ነው። የማን ነው ስትሮንጉ? የጨረቃ ነው። ጨረቃ ለመሬት ስለምትቀርብ የጨረቃ ፎርስ ኃይል ስትሮንግ ነው። ሂስ we will experience high and low tide። ሶ በዚህ ምክንያት ምን ይከሰታል? ሃይ ኤንድ ሎው ታይድ የባህር ማዕበል። ሃይ የሚለው ነው የባህር ማዕበል የሚባለው። ሃይ ታይድ ይባላል። ሃይ ታይድ ያ ማለት ምንድን ነው? በምትሽከረከርበት ሰዓት ወደ ጨረቃ ስትቀርብ በዛን ሰዓት ጨረቃ መሬትን ትስብና ውሃውን አንድ አካባቢ እንዲከማች ታደርገዋለች። ወደ ጨረቃ ያልቀረበው የመሬት ክፍል ደግሞ ምን ይፈጠራል? ሎው ታይድ። ወደ ጨረቃ ወይ ደግሞ ወደ ፀሐይ የቀረበው ክፍል ሃይ ታይድ ይባላል። ከዛ ደግሞ በተቃራኒ ያለው ደግሞ ምን ይባላል? ሎው ታይድ። ሶ እዚህ ጋር የምትይዙት ምንድን ነው? በዋናነት ይሄ ሃይ ኤንድ ሎው ታይድ የሚፈጠረው በምን አማካኝነት እንደሆነ ነው? ግራቪቴሽናል ፑል ቢትዊን ሰን ኤንድ ሙን፣ በሰን እና በሙን መሳብ ምክንያት እንደሆነ ትይዛላችሁ። ፕላስ ደግሞ አንዱ ከሌላው ስትሮንግ እንደሆነ። አንዱ ከሌላው ስትሮንግ ማነው? ስትሮንጉ የሙን ስትሮንግ ነው ማለት ነው። እሺ፣ ስለዚህ ይሄ ሃይ ኤንድ ሎው ታይድ የሚባለው ሁለተኛው በእርዝ ሮቴሽን ምክንያት የሚመጣ ተጽዕኖ ነው ማለት ነው። መጀመሪያ ዴይ ኤንድ ላይት አይተናል። ሁለተኛ ደግሞ ሃይ ኤንድ ሎው ታይድ። እሺ፣ ስለዚህ ሁለቱን ውጤቶች ትይዛላችሁ ማለት ነው። በእርዝ ሮቴሽን ዴይ ኤንድ ላይት እና ሃይ ኤንድ ሎው ታይድ። አሁን ደግሞ ሪቮሉሽን ኦፍ እርዝ ነው። በእርዝ ሪቮልቭ ስታደርግ ምን እንደሚፈጠር ስታርት አፕሊኬሽኖች አሉ። ዋት ኢዝ ዘ እርዝ ሪቮሉሽን? የእርዝ ሪቮሉሽን ማለት ምን ማለት ነው? ሃው ሎንግ ዳዝ ኢት ቴክ? ምን ያክል ጊዜ ይወስዳል? ፎር ዘ እርዝ ለመሬት ቱ ሪቮልቭ አራውንድ ዘ ሰን፣ ቱ ሪቮልቭ እንድትዞር ፀሐይን ማለት ፀሐይን ስትዞር ምን ያክል ጊዜ ይወስድባታል? 365 1/4 ይወስድባታል። ዋት አር ዘ ኢፌክት ኦፍ እርዝ ሪቮሉሽን? ምንድን ነው ኢፌክቱ? ውጤቱ ምን ይሆናል? መሬት በመዞሯ ምክንያት 4 ወቅቶች ይመጣሉ ማለት ነው። በጋ፣ ክረምት የምንላቸው ነገሮች በዚህ ምክንያት የመጡ ናቸው። እሺ፣ ሪቮሉሽን ማለት the movement of the earth የእርዝ እንቅስቃሴ ነው። around the sun በፀሐይ ዙሪያ። in fixed path ፓዙ ፊክስር ነው ብያቸዋለሁ። ፊክስር ነው ማለት ነው። መንገዱ ፊክስር ነው፣ ቋሚ ነው። ያንን መንገድ አትለቅም። ኦር ኦርቢት የምትዞርበት ፓዝ መንገድ አስፋልት በሉት፣ መሬት የምትዞርበት ማለት ነው። ምን ይባላል እሱ? ኦርቢት ይባላል ማለት ነው። ታይም ፎር ዋን ሪቮሉሽን፣ አንድ ሪቮሉሽን ለመዞር 365 1/4ኛ ቀን ይፈጅባታል፣ ወይ ደግሞ 1 ዓመት ይባላል። the speed of the earth revolution
የመሬት ፍጥነቷ 68,000 ማይል ፐር ሀወር በሰዓት 68,000 ማይል ትሮጣለች። እንደዚህ እየሮጠች ነው እንግዲህ 1 ዓመት የሚፈጅባት ማለት ነው። እሺ ስለዚህ መሬት በፀሐይ ዙሪያ ስትዞር ሪቮሉሽን ይባላል። ፀሐይን ዙሪያ ደግሞ ለመጨረስ 365 1/4ኛ ቀን ይፈጅባታል። ለዛ ነው ጳጉሜ ለምሳሌ ስንት ቀን ነው ጳጉሜ? 5 ቀን እና 6 ቀን ይሆናል። በ4 ዓመት አንድ ጊዜ 6 ቀን ይሆናል። 6 ቀን የሆነበት ምክንያት እዚህ ጋር 365 1/4ኛ አለች። 1/4ኛዋ በ4 ዓመት 1 ቀን ትሆናለች። በዛን ሰዓት ጳጉሜ 6 ቀን ትሆናለች ማለት ነው። እስከዛ 300 እስከዛ 5 ቀን 5 ቀን እንልና 4 ዓመቱ ሲያልቅ 6 እናረጋታለን። 1/4ኛው ሉክ 1/4ኛው ተደምሮ ሩብ ማለት ነው። 4 1/4ኛዎች ተደምረው 1 ሙሉ ይሆናል። በዛ ምክንያት ነው ማለት ነው። እሺ ሌላኛው the effect of revolution of the earth ነው። ኢፌክቱ ምንድን ነው? እርዝ በፀሐይ ዙሪያ ስትዞር ምን አይነት ኢፌክት እናያለን? እሺ የመጀመሪያው ኢፌክት ምንድን ነው? the variation of length of day and light ከላይ ሪቮሉሽን ከላይ ሮቴት ስታደርግ ኢፌክቱን day and light እና high and low tide ብለናል። አሁን ደግሞ ሪቮልቭ ስታደርግ ደግሞ የመጀመሪያው ኢፌክት ምንድን ነው? ሌንግዝ ኦፍ ዴይ ኤንድ ናይት የቀኑ እርዝመትና የሌሊቱ እርዝመት ይለያያል ማለት ነው። አንዳንድ ጊዜ ምን ያጋጥማል? ሌሊቱ ይረዝማል። አንዳንድ ጊዜ ቀኑ ያጥራል። አንዳንድ ጊዜ ደግሞ ቀኑ ይረዝምና ሌሊቱ ያጥራል። አንዳንድ ጊዜ ደግሞ ሌሊቱም ቀኑ እኩል ይሆናል። ያው እንዴት ነው ይረዝማል ወይ ደግሞ አጭር ሆነ ረዘመ የምንለው? ሰዓቱ ያው ነው። ቀን 12 ሰዓት ነው፣ ሌሊቱ 12 ሰዓት ነው። ግን ምንድን ነው ለምሳሌ አንዳንድ ጊዜ ልክ 12 ሰዓቱ ነው ሉክ ይጨልማል ማለት ነው። 12 ሰዓቱ ነው ይጨልማል። አንዳንድ ጊዜ ደግሞ አንዳንድ ወቅቶች ላይ 1 ሰዓቱ ነው ይታየናል። 1 ሰዓቱ ነው ይታየናል ሉክ ይሄ መርዘምና ማጠር የሚለው ይሄ ነው ማለት ነው። እሺ ሌላኛው ምንድነው እዚህ ጋር the revolution of the earth የእርዝ ሪቮልቭ ማድረጓ gives impression that the sun is moving north and south of the equator ኢኩዌተር ማለት የምድር ወገብ ነው ብለናል። መሬት እንደዚህ ከሆነች ይሄ እዚህ ጋር ያለው ኢኩዌተር ይባላል። በዚህ በኩል ኖርዝ አለ፣ በዚህ በኩል ደግሞ ሳውዝ አለ። ኢኩዌተር መሀለኛው ነው። እዚህ ጋር ምንድነው የሚለን የእርዝ ሪቮልቭ ስለምታደርግ ጊቭስ ኢምፐርሽን ለኛ ይመስለናል። ምን ይመስለናል? ዘሰን ኢዝ ፀሐይ ሙቭ ትንቀሳቀሳለች ኖርዝ ኤንድ ሳውዝ ኦፍ ኢኩዌተር ከምድር ወገብ በሰሜንና በምዕራብ መሬት የተንቀሳቀሰች ይመስለናል። ዘ ኢኩዌተር ፌስስ ዘሰን ዳይሬክትሊ ኦን ማርች 21 ኤንድ ሴፕቴምበር 23 ኢኩዌተር ላይ ፀሐይ አናት ላይ ትሆናለች። ፀሐይ ቀጥታ ታርፋለች። መቼ? ማርች 21 እና ሴፕቴምበር 23 ማርች 21 እና ሴፕቴምበር 23 ላይ ፀሐይ በቀጥታ ማለት ነው ኢኩዌተር ላይ ታርፋለች። በቀጥታ ሲባል ምንድን ነው? እዚህ ጋር ስዕሉን ላሳያችሁ። ሉክ ይህን ስዕል ተመልከቱት። ፀሐይ እዚህ ጋር ማርች 21 እዚህ ጋር ማርች 21 እና ሴፕቴምበር 23 ፀሐይ በቀጥታ ነው የምታርፈው። እንደዚህ በቀጥታ ማለት ነው። ለምሳሌ ፀሐይ መሬት እዚህ ጋር ናት እንበል። በዚህ ሰዓት ፀሐይ ተመልከቱ በቀጥታ ነው የምታርፈው ማለት ነው። በቀጥታ ነው የምታርፈው። ያ ማለት በዚህ ሰዓት ሴፕቴምበር 23 ላይ ማለት ነው። ሁለተኛው ደግሞ እዚህ ጋር ትመጣለች ፀሐይ መቼ? ማርች 21 እዚህ ጋር ነው የምትመጣው ፀሐይ። በዚህ ሰዓት መሬት ማለት ነው ማርች 21 ላይ እዚህ ጋር እዚህ ቦታ ላይ ያለችው ማርች 21 ላይ አሁንም ፀሐይ በቀጥታ ታርፋለች የምድር ወገብ ላይ። ፀሐይ የምድር ወገብ ላይ ኢኩዌተር ላይ በቀጥታ ታርፋለች ማለት ነው። እጅን በደንብ ትይዛላችሁ። ማርች 21 እና ሴፕቴምበር 23 ላይ the sun faces at the equator directly። እሺ during these 2 days በእነዚህ 2 ቀናቶች ውስጥ ማርች 21 እና ሴፕቴምበር 23 ማለት ነው
the day and the night are equal throughout the earth ቀንና ሌሊቱ ማለት እኩል ነው ርዝመቱ እኩል ነው በዚህ ሰዓት these 2 days እነዚህ ሁለት ቀናቶች ምን ይባላሉ ኢኩኖክስስ ይባላሉ ኢኩኖክስስ ማለት day and night are equal in length on June 21 አሁን ጁን 21 ላይ ደግሞ the topic of the cancer faces the sun tropic of cancer የሚባለው tropic of cancer የምንለው የሰሜን ዋልታ ነው ኖርዝ ሄሚስፌር እሺ እዚህ ጋር ሉክ አሁንም እዚህ ጋር ሉክ በዚህ ሰዓት ነው እንግዲህ ትሮፒክ ኖርዘርን ሄሚስፌር ይሄኛው ኖርዘርን ሄሚስፌር ነው የሚባለው በዚህ ሰዓት ጁን 21 ላይ መሬት ፀሐይ መሬት ላይ ቀጥታ ታርፋለች ወይ ደግሞ መሬት በፀሐይ በዚህ በኩል ኖርዙ ፓርት የመሬት ሰሜናዊ ንፍቀ ክበብ ሰሜኑ ፓርት ማለት ነው ሰሜኑ ፓርት ለፀሐይ በጣም ይቀርባታል ማለት ነው መቼ ጁን 21 ላይ ይሄ በዚህ ሰዓት ምንድነው ሰመር ነው ክረምት ነው የሚከሰተው በዚህ ሰዓት ማለት ነው በዚህ ሰዓት ክረምት በኩል ፀሐይ አናት ላይ ትሆናለች የፀሐይ ጨረር በቀጥታ ኖርዝ ላይ ያርፋል ማለት ነው መቼ ጁን 21 በዛን ጊዜ በኖርዝ በኩል ክረምት ይሆናል በሳውዝ በኩል በጋ ይሆናል ማለት ነው እሺ እዚህ ጋር ሉክ ጁን 21 ላይ the tropic of cancer faces the sun tropic of cancer የምንለው ኖርዝ ሄሚስፌርን ፀሐይን በቀጥታ ያገኛታል ማለት ይሄ ምን ይባላል ሰመር ሶልስቲስ ይባላል የክረምት ወቅት ነው it is longest day in north hemisphere በኖርዝ በኩል ቀኑ ይረዝማል longest night in the south በሳውዝ በኩል ደግሞ ሌሊቱ ይረዝማል on December 21 so እዚህ ጋር ምንድነው የምትይዙት ጁን 21 ላይ ሰመር ሶልስቲስ ነው ቀኑ ይረዝማል ሌሊቱ ያጥራል የት ኖርዝ ላይ ማለት ነው ሳውዝ ላይ ደግሞ ሌሊቱ ይረዝማል ቀኑ ያጥራል ማለት ነው እሺ ዲሴምበር 21 ላይ ደግሞ ትሮፒክ ኦፍ ካፕሪኮርን ይሄ ደግሞ ትሮፒክ ኦፍ ካፕሪኮርን ማለት ሳውዝ ሄሚስፌር የደቡብ ንፍቀ ክበብ ማለት ነው በዛን ሰዓት ፀሐይ ፊት ለፊት ትሆናለች ማለት ነው በፀሐይ የፀሐይ ጨረር ቀጥታ መሬት ላይ ያርፋል ማለት ነው ፌስስ ዘ ሰን ማለት ነው በፀሐይ በኩል ይሆናል ደቡቡ በዚህ ሰዓት ምን ይባላል ዊንተር ሶልስቲስ ይባላል it is the longest day in the southern አሁን በዚህ ሰዓት ደግሞ ቀኑ ይረዝማል ማለት ነው ቀኑ ረዘመ ማለት ሌሊቱ ያጥራል longest night ሌሊቱ ደግሞ ኖርዝ ላይ ምን ይሆናል ይረዝማል መቼ ዲሴምበር 21 ላይ እዚህ ጋር ማለት ነው እዚህ ጋር ዊንተር ነው በኖርዝ በኩል ዊንተር ነው በሰመር በኩል በሳውዝ በኩል ደግሞ ሰመር ነው ለደቡቡ በጋ ይሆንለታል ለሰሜኑ ለደቡቡ ምን ይሆንለታል ሰመር ይሆንለታል ክረምት ይሆንለታል ለኖርዙ ደግሞ ምን ይሆናል በጋ ወይም ዊንተር ይሆናል ማለት መቼ ዲሴምበር 22 ምን ይባላል ዊንተር ሶልስቲስ ይባላል በዚህ በኩል የፀሐይ ብርሃን በቀጥታ በደቡብ በኩል ያርፋል ማለት ነው በደቡቡ በኩል ያርፋል በዚህ ሰዓት ደግሞ በሰሜኑ በኩል በሰሜን የመሬት ሰሜናዊ ክፍሏ ማለት ነው ፀሐይ ታገኛለች እነዚህን በደንብ ማያዝ ይኖርባቸዋል ማለት ነው ሶ እዚህ ጋር ጠቅላላ ስናደርገው ምንድነው ማርች 21 እና ሴፕቴምበር 23 ላይ ፀሐይ ፌስስ ዳይሬክትሊ ኦን ዘ ኢኩዌተር ነው በኢኩዌተር ላይ በቀጥታ ታርፋለች በዚህ ጊዜ የቀንና የሌሊት ርዝማኔ እኩል ነው ማለት ነው እሺ ጁን 21 ላይ ምን ይባላል ሰመር ሶልስቲስ ይባላል በዚህ ሰዓት ፀሐይ ፌስስ ኖርዝ ፀሐይ ፌስ የምታደርገው በኖርዝ በኩል ነው ሰመር ይሆናል በኖርዝ በኩል ዊንተር ይሆናል በሳውዝ በኩል ሌሊቱ ይረዝማል ኖርዝ ላይ ቀኑ ያጥራል ሳውዝ ላይ ደግሞ ሌሊቱ ይረዝምና ቀኑ ምን ይሆናል አጭር ይሆናል ማለት ነው እዚህ ጋር ኖርዝ ላይ ምን ይሆናል ሉክ ኖርዝ ላይ ቀኑ ምን ይሆናል ቀኑ ይረዝማል ማለት ረጅም ይሆናል ነገር ግን ሌሊቱ ያጥራል
ሳውዝ ላይ ስንመጣስ በዚህ ሰዓት ማለት ነው መቼ ጁን 21 በዚህ ሰዓት ቀኑ ከዛ ተቃራኒ ነው። ቀኑ አጭር ይሆናል። ቀኑ አጭር ይሆንና ሌሊቱ ደግሞ ምን ይሆናል? ሌሊቱ ረዥም ይሆናል ማለት ነው። በዚህኛው በኩል ደግሞ በኖርዝ በኩል ደግሞ መጀመሪያ ምን ይባላል? ይሄ ዊንተር ሶልስቲስ ይባላል። ዲሴምበር 22 ላይ ነው ይሄ የሚፈጠረው። በኖርዝ በኩል ዊንተር ነው፣ በሳውዝ በኩል በሳውዝ በኩል ሰመር ነው። ደይ ምን ይሆናል? በዚህ ሰዓት ሎንግ ይሆናል። በሳውዝ በኩል ማለት ነው። ሉክ በሳውዝ በኩል ነው። በሳውዝ በኩል ቀኑ ወይ ደግሞ ደዩ ምን ይሆናል? በሳውዝ በኩል ሎንግ ይሆናል። ደይ ናይቱሳ አሁን በሳውዝ በኩል ናይቱ ምን ይሆናል? ሾርት አጭር ይሆናል ማለት ነው። ኖርዝ ላይ ስንመጣ አሁን በዚህ ሰዓት ዲሴምበር 22 ማለት ነው ቀኑ ምን ይሆናል? ሾርት ይሆናል። ናይት ሌሊቱ ደግሞ ምን ይሆናል? ሎንግ ይሆናል፣ ይረዝማል ማለት ነው። እሺ ይችን በደንብ መያዝ ይኖርባችኋል። ይሄ እንግዲህ የተከሰተው በእርዝ ሮቴሽን ምክንያት ነው ማለት ነው። በእርዝ ሪቮሉሽን ነው። እሺ ሌላው ደግሞ በእርዝ ሪቮሉሽን የሚመጣው ክስተት ሲዝን ነው፣ ወቅቶች ማለት ነው። ዘ ሪቮሉሽን ኦፍ ዘ እርዝ ኮዝስ ዘ ፎር ሲዝን፣ አራቱ ወቅት እንዲከሰት ያደርጋል። እነሱ ምን ናቸው? ሰመር ወይም ክረምት ይባላል በአማርኛ። ኦተመን መኸር ይባላል። ዊንተር በጋ ይባላል። ስፕሪንግ በልግ ጸደይ ይባላል። the following illustration shows the effect of earth rotation እዚህ ጋር በደንብ አስረድቻችኋለሁ። እዚህ ጋር ሮቴሽን ሲሆን ነው። እርዝ ሮቴት በምታደርግበት ሰዓት ቀንና ሌሊት ነው የሚፈጠረው። እዚህ ጋር ታይም ኢት ቴክስ ዋን ዴይ ስንት ሰዓት ነው? 24 ሰዓት ነው። አንድ ቀን የምንለው 24 ሰዓት ነው። መሬት በራሷ ሪቮልቭ አርጋ ሮቴት አርጋ ተሽከርክራ ለመጨረስ የሚፈጅባት ጊዜ ሮቴት አርጋ የሚፈጅባት ጊዜ 24 ሰዓት ነው። እዚህ ጋር ዴይ ኤንድ ላይት ይፈጠራል። እርዝ ደግሞ ሪቮልቭ ታደርጋለች። እዚህ ጋር ቦታ ትቀያይራለች። እዚህ ጋር ቦታ አቀያይርም፣ አንድ ቦታ ሆነ መሽከርከር። እዚህ ጋር ግን ቦታ ትቀያይራለች ሪቮሉሽን ላይ። በዚህ ሰዓት 4 ሲዝኖች ይከሰታሉ። ስፕሪንግ፣ ዊንተር፣ ሰመር እና ኦተመን ማለት ነው። እዚህ ጋር ጥያቄ አለ። እዚህ ጋር ምን ይለናል? ሃው ዳዝ ይለናል። ሃው ዳዝ ሮቴሽን ኦፍ ዘ እርዝ ኮዝ ዴይ ኤንድ ላይት። ይሄን በደንብ ከላይ አብራርተናል። ዴይ ኤንድ ላይት እንዴት ይፈጠራል? መሬት ከምስራቅ ወደ ምዕራብ ስለምትሽከረከር ፀሐይ ያገኘው ፓርቷ ቀን ይሆናል፣ ያላገኘው ደግሞ ሌሊት ይሆናል ማለት ነው። ዋት ኢፌክት ዳዝ ዘ ቲልቲንግ ኦፍ ዘ እርዝ ኦን ኢትስ አክሲስ ሃቭ? ምንድን ነው ማጋደሏ? የመሬት ማጋደል ያመጣው ለውጥ ምንድን ነው ስንል አንደኛው ወቅቶች እንዲፈጠሩ፣ ሁለተኛ የተለያየ ሙቀቱ እንዲቀያየር፣ የአየር ንብረቱ እንዲቀያየር ያደርጋል። ቲልት ማድረጉ ማለት ነው ማጋደሉ። why are there not always 24-hour days, 24-hour dark everywhere in the world each days? ለምንድን ነው ይላል። why ለምንድን ነው? there are not always ሁልጊዜ ያልሆነው 12 ሰዓት ቀን 12 ሰዓት ደግሞ ጨለማ ለምንድን ነው የማይሆነው? everywhere in the world በሁሉም ዓለም ላይ each day በእያንዳንዱ ቀን እንደዛ ሊሆን አይችልም ማለት ነው። እንደዛ የሚሆነው መቼ ነው? ሴፕቴምበር 23 ሁለቱ ቀናቶች ላይ መቼ? ሴፕቴምበር 23 እና ማርች 21 ላይ ብቻ ነው። በዛን ሰዓት ፀሐይ ፌስ ዳይሬክትሊ ኦን ዘ ኢኩዌተር ነው። ኢኩዌተር ላይ በቀጥታ ታርፋለች። በዛን ሰዓት ብቻ ነው ቀንና ሌሊት እኩል የሚሆነው። ከዛ ውጭ ግን እኩል አይሆንም ማለት ነው። ይሄ በፀሐይ ማጋደል ምክንያት ነው። ቲንግስ ቱ ዱ ይለናል። እዚህ ጋር ደግሞ በግሩፕ ሆናችሁ የምትሰሩት ነገር ነው። ፎርም ኤ ግሩፕ ዛት ኮንሲስት ኦፍ ከ5 እስከ 6 ሁኑና ማለት ነው። በግሩፕ ኮንዳክት ዘ ፎሎዊንግ የሚከተሉን አክቲቪቲ ኮንዳክት ስሩ ይላቸዋል። ቴክ ኤ ቦል ኳስ ውሰዱ። ቱ ሪፕሬዘንት ዘ እርዝ ኳሷ እርዝ ናት ብላችሁ አስቡ። ከዛ ላይትድ ካንድል ውሰዱ። ደግሞ ካንድል ሻማ ማለት ነው። ቱ ሪፕሬዘንት ዘ ሰን ሻማዋ ደግሞ ፀሐይን ትወክላለች። ሜክ ኤ ፖይንት ኦን ዘ ቦል ሜክ ፖይንት አድርጉ ኳሷ ላይ። ቱ ሪፕሬዘንት ታውን የሆነች ከተማን ለመወከል ኳሷ ላይ የኤክስ ምልክት አድርጉ። ከዛስ ፕሌስ ዘ ቦል ኢን ሰች ዌይ ዛት ዘ ታውን ኤክስ ኢት ኢን ዳርክነስ። ከዛ ፕሌስ ኳሷን አስቀምጡት ታውን ኤክስ ዳርክ ጨለማ እንዲሆን አድርጋችሁ። ያ ማለት ምንድነው የምታደርጉት? ኤክስ ባለችበት በኩል
በሻማው በኩል አታዞሩትም ማለት ነው። ናው ሮቴት ዘ ቦል ፍሮም ሌፍት ቱ ራይት፣ ከዛ ከግራ ወደ ቀኝ አዙሩት አለ። ስታዞሩት ምን ይሆናል? ኤክስ ምልክት ያደረጋችሁበት ቦታ ወደ ሻማው ይዞራል። በዛ በኩል ቀን ይሆናል ማለት ነው። መጀመሪያ ጨለማ ነበር። ሶ ፀሐይም ልክ እንደዛ ነው ማለት ነው።